የመጀመሪያ ቦይፍሬንድ ነበረኝ ኢትዮጵያ ግን ዝም ብሎ ጅላንፎ ነገር ነበረ በቃ ምንም የቃቃ ቦይፍሬንድ በሉት እሱ እና እንደ መጀመሪያ ነው የምቆጥረው ነው ባሌ ያ ዝም ብሎ ወሬ ትምህርት ቤት መሄድ መምጣት ብቻ ዝም ብሎ በእግር አብሮ ትምህርት ቤት እያወሩ መሄድ መምጣት ምናምን የትምህርት ቤት ዝም ብሎ ነገር ነበር እና ማለት ነው ከዛን እንደነገርኳችሁ ሴቲቪ ጠየቅኳትኝ መውጣት ፈልጋለሁ ውጭ መስራት ፈልጋለሁ ሲቪ አሰርቼ ትምህርት ቤትም ይሁን ሱቅ ውስጥም ይሁን ስራ የተሻለ ደሞዝ እነሱ ስንት ይከፍላሉ አለች 3500 ምናምን ካልኳት ትጨምርልኛለች እሷ ለምን እኔ ልጅ ያዘነኝ ድራይቨርም ነኝ ልጆቹን ትምህርት ቤት ማደርስላት ነኝ የቤት ስራ ምሰራለሁ ምግብ ምሰራለሁ ሁሉን ነገር ነው ማደርገው ቤት ውስጥና ትጨምርልኛለች ስለዚህ እንዳትችሉ ብዬ እስከ 6000 7000 ይከፍላሉ አልኳት እርግጠኛ ነኝ አዲስታ አሁን خلاص ሲቪ አሰሪ አለች እንከ ብዬ ሲቪ አሰራው አፕላይ ያደረኩ የመጀመሪያው ካምፓኒ የጠራኝ ካምፓኒ ሄጄ ኢንተርቪው አደረኩ ግን ነበር እሺ ከዛ ኢንተርቪው አደረኩ ስራ ጀመርኩ እንደነገርኳችሁ ኢጃዛ ቤት ስወጣ ሴትዬ ቤት ዕቃ ሰጠችኝ ቤት ተከራየውና ሴቶች ሰበሰብኩና ራናዌ ሴቶች እኔ ሱቅ እየሰራው እነሱ ሰው ቤት እየሰሩ በሳምንት ኢጃዛ ይመጣሉ በቃ ላይፊን ኢንጆይ በየሳምንቱ ባልየው ቦይፍሬንዴ ማለት ነው ይዛኔ ከች ይላል ምናምን ደስ የሚል ጊዜ ነበረ ያሳለፍነው እንደ ከመቼው ያሳለፍነው ላይ ደረስን የመጀመሪያ ቀን ስታገኙ ምን እንደተሰማሽ ንገሪን እንጂ ሳልነግራችሁ እንቁላሉን ረሳሽ ይላልና እንቁላል አለ የመጀመሪያ ቀን ፕሮሚስ ይባላል የሬስቶራንት ስም እስካሁን አለ መሰለኝ እዛ ተገናኘን በጣም ያምራል እንደነገርኳችሁ ቆንጆ ነው ረጅም ነው ምናምን ድሬድ ነው ይዛልኝ ድሬድ ነው ፀጉሩ ረጅም ድሬድ እና መጣ ቁጭ አልን በቃ ሳቁ ድምፁ ሁሉ ነገሩ ደስ ይላል ወደድኩትኝ በጣም ደስ አለኝ በቃ ወይኔ እኔ መሰለ ቆንጆ ነው የጠበስኩት ምናምን አልኩኝ ከዛ ምግብ ታዘዘና ምግብ ሲመጣ ፍርፍሩ ላይ እንቁላል የተቀቀለ እንቁላል አለው እና እሱ ደግሞ ግልጽ ነው ላይክ ያ ነገሩ በጣም ተመችቶኛል ላይክ ፈታ ያለ ነው በጣም ቀዶቹ ምናምን በጣም ያስቃሉ ሀውዬ ፓፒ ድሬድ ነበር እንዴ ማርያምን ፎቶን ወላሂ ድሬድ ነበር እሺ እየበሰለ ሲመጣ ነው የተቆረጠው አክቹአሊ ድሬዱን የተቆረጠው ለመጀመሪያ ጊዜ በጣም ረጅም የሚያምር ድሬድ ነበረው እናትና አባቱ በመኪና አደጋ አጥቶ ለቅሶ ኢትዮጵያ ሄዶ ሲመለስ ነው ተቆርጦ መጣ እንጂ በጣም የሚያምር ድሬድ ነበረው እና ከዛ እንቁላል መጣ አስተናጋጁ አመጣልና እንቁላሉ መሃል ላይ የተቀቀለ እንቁላል አለ እንትን ፍርፍሩ መሃል ላይ ቁጭ ያለ ጀለሲ ብድግ አድርጎ ጎረሰው ሙሉ እንቁላሉ እንድፍኑ እንደ ብድግ አድርጎ ጎረሰው ከዛ ነው ያቆረፍኩ አልበላም አልኩኝ ምን ሆነ እንቁላል በጣም ነው ወዶ አንተ ደግሞ አንስተ በላህ አልኩ ከዛ እንትን አለ ላይክ ወይኔ ቅርታ ምናምንና አስተናጋጁን ጠርቶ ሌላ እንቁላል እንዲሰጠን ጠየቀው አስቢው ድፍረት የመጀመሪያ የተገናኛችሁ ቀን ነው ይሄ ነገር የተፈጠረው የመጀመሪያ ቀን በአካል የተገናኘን ቀን ኦኬ ከአንድ ዓመት ምናምን የስልክ ዝንጀና በኋላ ማለት ነው አዎ አስበሽዋል አሁን እሱ እንዴት ሺህ ማለ ያዘሽም ግን አንቺ የመጀመሪያ ቀን አሁን እንኳን ቢልሽ ተላመደኝ ይኸውልሽ አመት ሙሉ በጣም ረጅም ሰዓት ነው ስልክ ምናወሪ ጧት ሴትዮዬን ስራ እንደሄደች ልጆቹ ስራ ልኬ እሱን እያወራው ነው ስራ የምሰራው አብረን ነው የምንውለው በጣም ተላመዳችሁ ግን አሁን የአብዛኛው ማለት እንትን ነው እንኳን ለምን በላሁ ሊል ይቅርና ቢ እንኳን ሲልሽ ኧረ አንተ ብላው ነው የምትይው የመጀመሪያ ቀን ስለሆነ እሱም ፈጣጣ ሆነን እሱም አንስቶ እሺ እሱ እንኳን ወንድ ነው ድፍን እንቁላል አንስቶ ቢጎርስ አይደል እኔ ግን ሴቶኝ ማኩረፌ ተላመዳችሁ በጣም ግልጽነቴን እንደውም ወደደው በጣም የሚወድልኝ ነገር ቢኖር ባሌ ግልጽነቴን ነው ከምንም በላይ የሚወደው ነው ሁሌ ነው የሚለኝ ግልጽነትሽን በጣም ነው የምወደው ነው የሚለኝ እና የዛለትም ግልጽነቴ በቃ አስደነገጠው ላይክ ዚህ ስማች ግልጽ የመጀመሪያ ቀን ቦይፍሬንዷን አግኝታ ስለ እንቁላል የምታኮርፍ ሴት ላይክ ገረመው ከዛ ጥርግ አድርጌ ከሱ እኩል በላው አጸዳው ሆዴንም አደነቀው በጣም ትመገቢያለሽ አለኝ ተመጋቢ ነሽ አለኝ
ወድሽንም አደነቀው። በጣም ትመገቢያለሽ። አዎ ምንም አልልም በላሏል። እኔማ ወይኔ ይሄ ሰው ቢል አሁን እቺንማ ካገባ አልችላትም እያለ ነው እያልኩ በውስጤ በደንብ ትመገቢያለሽ ሲለኝ እኔ ስቀልድ ይመስላችሁ ይችላል፣ ግን እውነት እንዲህ ነን፣ ግልጽ ነን። በቃ አወራን ተጫወትን። ደሳይ ሴትዮ 3 ሰዓት ነው የሰጠችኝ። እዚህ ወደ ቤት መመለስ አለብኝ አልኩቴ። በቃ ደስ እያለኝ ወደ ቤት ተመለስኩ። በቃ ደስ አለኝ። ማይ ጉድነስ ይኸው እስከ ዛሬ ስሜቱ አልለቀቀኝም። እንግዲህ ሳወራላችሁ ራሱ ደስታዬ ከውስጤ ገንፍሎ እየወጣ ነው የምር። ከዛን ቀን ጀምሮ ሴትዮን አላስቀምጥም አልኳት። ኮንትራት ቤት እያለው ነው እንትን ያን ሳመሽ ወይም መት ይቀራል ድፍረትሽ እንዴት ይቀራል? ከዛን ቀን ጀምሮ ሴትዮን ጭቅጭቅ ነው። መተብታጢኒ ተናዘል እላታለሁ። ዛሬም እየመጣ ሀቡብ ላወስቲኒ በቃ ጨከጨክሽኝ። ጠዋት ማታ መቼ ነው ተናዘል የምትሰጪኝ? ምንድነው እንደዚህ ነው? ተናዘል ምንድነው? መሰናበቻ ነው። አዎ ሪሊዝ ነው ተናዘል ማለት ባረብ ሪሊዝ ስጪኝ፣ ልውጣ ልሂድ። እሷ ደግሞ ልታወጣጣኝ ኦልሬዲ ገብቷታል እኮ ቦይፍሬንድ የሚባል ነገር እንዳለ ገብቷታል። ከኔ እንዲመጣ ስለፈልገች ልታወጣጣኝ ትፈልጋለች። ገባሽ? በጣም ግልጽ ነን። የቱርክ ፊልም ቁጭ ብለን ነው አብረን በአረብኛ የምናየው። በጣም አራዳ ናት። በቃ በጣም ጥሩ ሰው እና ሺሻ አብረን ነው የምንስበው። ምርጥ ናት በጣም። ግን እንደዚህ አይነት ሰፋጣ ልታሳፍጠኝ አልፈለገችም። ወይንም ደግሞ አይ ዶንት ኖ ለምን በግልጽ አውቃለሁ ቦይፍሬንድ እንዳለሽ እንደማትለኝ አላውቅም። ብቻ ግን ውስጡ ያውቃል ግን አላወጣችሁም። ውስጧ እንደሚያውቅ እኔም አውቃለሁ። ከዛ ይቅርታና ታካሚያችን ከሱስ ግፊት ይመጣ ነበር። ውጪ በቃ ከማዳም ቤት አብረን እንኑር ይልሽ ነበር ወይስ ይሄ ያንቺ ውሳኔ ነበር? እሱም ይለኝ ነበር። መቼ ለምትወጪው መቼ ነው ሴትዮዋ የምትጠይቂያት? መስራት በህጋዊ መንገድ ሪሊዝ ጠይቄ የተሻለ ስራ አፕላይ አድርጌ እሱ ራሱ ሁላ አፕላይ ያደርግልኝ ነበር። ሲቪልም የሰራልኝ እሱ ነው እና አፕላይ ያደርግልኝ ነበር። ከዛ በቃ የተለያዩ ሱቆች ምናምን አሁን የመጀመሪያው ግን ጓግቼ የወጣሁለት ስራ ፌል አደረገ። 3 ወር ያለ ስራ ተቀመጥኩኝ። በጣም አለቅስ ነበረ። 3 ወር ብቻ ያለ ስራ ስለተቀመጥኩ ሳይቸግረኝ ሳይረባኝ ሳይጠማኝ ስራ ማጣት ግን ስራ ሳይኖርሽ ግን ላይክ 3 ወር ያለ ስራ ስቀመጥ ከኮንትራት ይቆጠባል። የሴትዮ ግፍ ነው አልኩኝ። ለምን አልተሳካም? ለምን ጠመምብኝ ስራው አልኩኝ። ለምን ስራውን በጣም ወደውኝ አሰርተን ከዛ የከዳማ ቪዛ እኔ የከዳማ ቪዛ ነበር የነበረኝ። ገባሽ? የከዳማ ቪዛ ማለት የሰው ቤት ቪዛ ኢቃማዬ ላይ መኖሪያ ፈቃዴ ላይ የሚለው ሀድማ ነበር የሚለው ሀድማ ሰራተኛ፣ የቤት ሰራተኛ። ያ ደግሞ ካታር ላይ በዛን ሰዓት ወደ ካምፓኒ ቪዛ መቀየር አይችልም። ካምፓኒው 3 ወር ፕሮቬሽን ቀጥሮኝ ሞክሮኝ ወደውኝ ማለት ነው። ግን ቪዛዬ ባለመቀረቡ ምክንያት ሶሪ ያሉኝ። እኛ በጣም ወደንሽ ነበር ልንቀጥርሽ ነበረ፣ ግን ፕሮሰስ ሞክረን ሪጀክት ሆነብን። የከዳማ ቪዛ ወደ ካምፓኒ ቪዛ አይቀየርም አሉኝ። በጣም የወደድኩትን ስራ በቪዛዬ ምክንያት አጣሁት ማለት ነው። ኦኬ። ከዛም በኋላ በጣም መጨረሻ ላይ ወጥቼ ነው የገባሁት። ለ24 ሰዓት ከንስዬ ወጥቼ ተመለስኩ። ያው ለ2 ቀን ኢትዮጵያ ደርሼ ተመለስኩ። እነሱ ዱባይ ደርሰሽ ነበር ያሉኝ፣ ኢትዮጵያ ደርሼ ተመለስኩ። እና ግን በቃ እሱ ስራ ሳይሳካ ሲቀር በጣም ሞራል የተነካና ቁጭ ብዬ ቤት ውስጥ ማልቀስ ጀመርኩኝ። ቻይና ቤት ውስጥ ምናዊ ነው እንደወጣሽ ከማዳም ቤት ኢጃዛ ቤት ነው የሄድሽው ማለት ነው? አዎ ቀጥታ ቤት ነው የተከራየሁት። እኔ ማዳም ቤት ሆኜ ቤት አፈላለኩኝ፣ ተከራየው፣ ሴቶች አመጣው። ከዛ ግን ትንሽ ወር ነው የኖርኩት። ኦኬ 4 ወር በኋላ ቀጥታ ነው ከባሌ ጋር አብሬ መኖር የጀመርኩት። ለምን ነበር ከማቻችን ጋር እንደወጣሽ ከማዳም ቤት አብረሻል ነው? እሱ ለምንድን ነው ኢጃዛ የነበርሽው? ትንሽ ማጥናት ፈልገሽ ነው? አንደኛ ትንሽ እሱ ማጥናት ፈልጋለሁ። ሁለተኛ ስራ ሳይኖረኝ ሂጂ ዝም ብዬ አብሬ መግባት አልፈለኩም። ቴንክ ዩ። አይሽ ሄድ ያስተምር ስለሚችል ጥሩ ጥያቄ ነበር። እሺ መስመሬን ነው ምክንያቱም እኔ በራሴ መተማመን ነው የምፈልገው። ያ ሰው አብሬው ስኖር የማይሆን ሰው ሆኖ ቢገኝ ማን ላይ ልንተራስ ነው? ስራ ሳይኖረኝ የሆነ ነገር እንኳን ቢሆን ጥለሽ መውጣት አትችይም። ስራ ሳይኖርሽ ሄደሽ የት ትወድቂያለሽ? የራስሽ ገቢ ሳይኖር በሱ ብቻ ተማምነሽ ስትሄጂ የምታውቂው በኦንላይን ነበር፣ በስልክ ነበር የምታውቂው።
አዎ በስልክ በጣም ጥሩ ሰው ነበር። ከዛ በአካል ሳገኘው አብሬው ስኖር በ3 ቀን እንኳን አብሬው መኖር የማልችለው መጥፎ ሰው የሚመታኝ የሚሰድበኝ ምናምን አይነት ሰው ሆኖ ባገኘውስ ምን ሊውጠኝ ነው? ተመልሼ መዳምን እጂ በሮን እንኳን ኩቺ ይቅርታ በቃ መልሽ ይላት ነው። ስለዚህ አሰብኩና ስራ ሳይኖረኝ ደሞዝ ሳይኖረኝ ኔቨር አብሬ አልኖርም ብዬ ራሴ ወሰንኩኝ። በደቂቃ ሰዓት እሱም ቆይ አንዴ የማስተካከላቸው ነገሮች አሉ ቆይ አንዴ ምናምን እንጂ ለሰው ፊት ለፊት ላይ ሶሪ አልተማመንኩብህም ነገ ማቶን ሰው ብትሆን እንኳን እንደዚህ ምናምን አላልኩም። የማስተካከላቸው ጎበዝ ተከራየሁት ቤት አለ። ሴቶችን አመጣው ኢጃዛ ፌስቡክ ላይ በጣም አክቲቭ ስለነበርኩ ፌስቡክ ላይ ኮንትራት ቤት ሆኜ ብዙ ሴቶችን አውቃለሁ። ሶ ፌስቡክ ላይ ፖስትኩኝ። እኔ እኮ ሁሉ ነገር ፊት ለፊት እቃ ስሸጥ ፌስቡክ ላይ ፖስታለሁ። ከሀበሻ እኔ ነኝ አንደኛ ፌስቡክን መርካቶ ያረኳትኝ ካታር ላይ የቤት እቃ ፌስቡክ ላይ እየፖስትኩ ነው የምሸጠው። እንትን እላለሁ ስራ የቤት የሰራተኛ የቤት ስራ መዳሞች ሲነግሩኝ ፖስት አደርጋለሁ። ይሄን ስራ የሚፈልግ ምናምን ይኸው እንደውም የካታር ጀለሲ ፋይዛ ኤግዛክትሊ ያንቺ የጻፈች ነው። አዎ ቪዲዮ ክፈች የምትሏት ቪዲዮ ከፍታለች። ደግሞ እኛ እርዳታ ስንሰራ ብቻ ነው ቪዲዮ ምን ከፍተው እንጂ ታካሚ ቪዲዮ እንዲገባ እናስገድድም። ቀጥይ ውዴ፣ እኔ ተመስጬ እየሰማሁሽ ነው። ቀጥይ። እሺ በጣም አመሰግናለሁ ተመስጠሽ እየሰማሽኝ ስለሆነ። እና ስራው ምን ነበር ባለሽ? ኤምባሲ ነው ባለቤት የሚሰራው። እና ከዛም በኋላ ፌስቡክ ላይ ፖስት አደረኩ። ኢጃዛ ቤት ከኔ ጋር መኖር የምትፈልጉ ካላችሁ ቤት አለኝ እንዲህ አካባቢ ብዬ ጭራሽ ከነ ሎኬሽኑ ዱቅ ፌስቡክ ላይ። ከዛ በውስጥ አንድ ጀለስ የምታወራ ሎኬሽን ፌስቡክ ላይ ፖስትም አንቺ ፌስቡክ ላይ የሚያውቅሽ ሁሉ ቤትሽ እንዲመጣ ነው እንደምትፈልጊው አለችኝ። ከዛ ወይኔ እሺ ሶሪ ብዬ ሄድኩና ኤዲት ፖስት ብዬ ሎኬሽኑን አጥፍቼው በቃ በውስጥ አውሩኝ አልኩኝ። ፌስቡክ ላይ ኢጃዛ ቤት ከኔ ጋር መኖር የምትፈልጉ በውስጥ አውሩኝ ምናምን ብዬ ጻፍኩበት። መጀመሪያ የምትፈልጉ በዚህ ሎኬሽን ነው ብዬ ነበር ያፈሰኩት። ወይኔ ስራዬን ሳስታውስ በጣም ያስገኛል። ከዛ በኋላ በቃ ኢጃዛ ቤት ላይክ ስንት ወር መሰላችሁ የኖርኩት ከሴቶች ጋር? 4 ወር። 4 ወር። 4 ወር በኋላ በቃ ቋሚ ስራ አገኘው። ከከዳማ ቪዛ ወደ ካምፓኒ ቪዛ ተቀየርኩኝ። አንድ ስቴፕ ከፋልኩ ማለት ነው። ከዛ በቃ እዛ ካምፓኒ ውስጥ ስንት ዓመት እንደሰራው ታውቃላችሁ? ሳይመንን እስከወለድኩበት ጊዜ ድረስ። ኦኬ፣ አንድ ካምፓኒ ውስጥ የሰራሽ ማለት ነው። ረጅም ዓመት ውስጥ ብራንድ እየቀያየርኩ አንድ ካምፓኒ ሆኖ በብራንድ እያደግኩ ከኖርማሉ ወደ ላግዠሪ ምናምን እየገባው መጨረሻ ላይ ፕሮኖቪያስ የሚባል የቬሎ ብራንድ ውስጥ ነበር የምሰራው። ግን ካምፓኒው አልማና ፋሽን ግሩፕ ነው። አንድ ነው። ሰርጋችሁ ኢትዮጵያ ነበር። እንደ ሰርግ ላይ ከመቼ? ቆይ እስኪ ኮሜንት አታንብቢ፣ እኔ ነኝ የምጠይቅሽ።